ያው የሐሰት መረጃ ወይም የጥላቻ ንግግር ማለት በጣም በሰዎች አእምሮ ገብቶ ብዙ ነገር የሚያጎድል የሚያጠፋ ሀገርም ጭምር የሚያፈርስ ነው። ምክንያቱም አሁን በመጽሐፍ ቅዱሳችን እንኳን ብናየው ንባብ ይቀትል ወንባብ ይሐዩ ነው የሚለው። ንባብ የመግደል ቃላት የመግደል አቅም አለው። ይሄ ከቤተክርስቲያን ከመጽሐፍ ቅዱስ ነው የምናገኘው። በቃ የመግደል አቅም አለው ንግግር ማለት ነው። ከጥይት በላይ ንግግር ነው በጣም የሚጎዳው። ምክንያቱም አእምሯችን ስለሚጎዳ በቃ ሁለመናችን ተገደለ ማለት ነው። ስለዚህ በጣም መጥፎ ንግግር ለህዝብም ለሀገርም በጣም የሚያፈርስም የሚጎዳም ነውና ስለዚህ ቤተክርስቲያን በዚህ ዙሪያ በደንብ ትሰራለች ማለት እኛም በስብከቶቻችን እባካችሁ የሆነ መልእክት ስታስተላልፉም ሰው ዘንድ ሄዶ ምን ጉዳት ያደርሳል ብላችሁ አስባችሁ ነው መናገር ያለባችሁ። በተለይ አሁን በሶሻል ዙሪያ በጣም ሁሉም ሰባኪ ሆኗል። ሁሉም ፖለቲካ ተንታኝ ሆኗል። ስለዚህ በቃ አእምሮ የሚያቆስል አእምሮ የሚያስጨንቅ ንግግር ነው እየሰማን ያለ ነው። ስለዚህ የሆነ መልእክት የቤተክርስቲያን መልእክት ከሆነም በሚመለከተው አካል ብንሰማው ሰምተን ብናምን እንጂ የሆነ ልጅ ወጥቶ የሆነች ልጅ ወጣ ስትናገር መደንገጥ በቃ መሸበር ነው አጋጥሞት ያለው ማህበረሰባችን ማለት ነው። ስለዚህ እኛስ ምናዳምጥም መርጠን ብናዳምጥ በተለይም ደግሞ ምናወራ ሰዎች እግዚአብሔርን እምአፉ ከተጸድቅ ወምአፉ ከተትኮነን ነው የሚለው። ከአፍህ ትጸድቃለህ ከአፍህ ደግሞ ትኮነናለህ ወይም ደግሞ ከቃልህ ትጸድቃለህ ከቃልህ ደግሞ ትኮነናለህ ነው የሚለው። ስለዚህ ካፋችን የሚወጣ የሚያስኮንንም የሚያጸድቅም ነው ማለት ነው። ስለዚህ መርጠን ብናወራ ለኔ ይመለከተኛል ይሄማ ለኔ አይመለከተኝም ብለን ነገሮች መምረጥ ይኖርብናል ማለት ነው። እንደ ሰዎች እንደ ክርስቲያንም መቼም ሃይማኖት የሌለው ሰውም የለም። ስለዚህ ቤተክርስቲያንም ይሄንን ነገር ነው የምታስተምረው ለህዝባችን እንዲረጋጋ ህዝባችን ከጥላቻ ሀገራችን ከጥላቻ መንፈስ እንድትድን የእያንዳንዳችን ድርሻ ማንሳት ወይም ደግሞ ግዴታ አለብን ማለት ነው። ስለዚህ የኛ ቤተክርስቲያን ኦርቶዶክሳዊት ቤተክርስቲያንም ይሄንን ነገር ነው የምታስተምረው። ስለዚህ ሁላችንም ዜጎች በቃ ግዴታችን መወጣት አለብን። በዚህ ዙሪያ መጠንቀቅ አለብን። ምንሰማው ምንናገረው መምረጥ አለብን ለማለት ፈልጋለሁ። ባለፉት 2-3 አመታት በጣም ከባድ ነበሩ። በጣም ህዝባችንም ከጦርነቱ ከውጊያው በላይ ይሄ ሶሻል የሚባለው ነገር በጣም ጎድቶናል። በተለይ የትግራይ ህዝብ በጣም ተጨንቆ ተቸግሮ ከጥይቱ በላይ በጣም የጎዳው ይሄ ዘረኝነት ድምጽ ነው። ለትግራይ ብቻ አይደለም ለኢትዮጵያ በሞላም ይሄ ነገር ይጎዳዋል። ለማንም አሁን ዛሬ እኛ ጋር የደረሰ ነገ እዛ ጋር አለ። ስለዚህ ለዓለም ሁሉ ይሄ ነገር በጣም ጎጅ እንደሆነ ማንም ሰው ያውቃል። ስለዚህ እያወቅን ነው እየተጎዳን ያለው እያወቅን ነው እየተነጋገር ነው ያለ ነው። በቃ ዛሬ እኔ ጋር የደረሰ ዛሬ ያኛ እዛ ጋር የደረሰ እኔ ጋር ይደርሳል ብለን ማሰብ ነው ያቃተን እና የትግራይ ህዝብ በጣም ለህልቂት ለሞት ለብዙ ኪሳራ አድርሶታል። ይሄ በቃላት ነው የሚጀምረው። ሁለተኛ ዞር ነው ጥይት የሚመጣው። ከጥይት አስቀድሞ የሚመጣው ይሄ የጥላቻ ንግግር ነው። ያኛው ማህበረሰብ ለዛኛው ይሄኛው ለዛኛው በመናቅ የሆነ እሱን የሚጎዳ ነገር እያነሳ የሆነ ያኛው ሰው ሲናገር በጣም ህዝቡ ይደነግጣል።
አመሰግናለሁ። የዛሬ መድረክ ወቅታዊ ነው አስፈላጊም ነው። ምክንያቱ ጦርነቱ ከመጀመሩ በፊት ጦርነቱ ውስጥም እስካሁንም ድረስ ጦርነቱ የተጀመረው እንደውም በቃል ነበር። የቃል ጦርነት ነው የተጀመረው። ስለሆነ ነው የሃይማኖት መሪዎች ሳይቀሩ የፖለቲከኞች ብቻ ሳይሆኑ ጦርነቱ በቃል ነው የተጀመረው። በቃል ተጀምሮ ወደ የጦር መሳሪያ ነው የተቀየረው። አሁንም ከዛ በሙሉ እንዳንወጣ እንዳንድን እንዳንገመግም የሚከለክልልን ያለው የቃል ጦርነት ነው። ቃላቶቹ እየተመነዘሩ ነው። ገንዘብ ብዙ የለም፣ ቃላት ግን ሞልተዋል። ምንዛሬው ደግሞ ከፍተዋል። እንደውም የቃላት ምንዛሬ ከዲቫሉ ወጣው በአየር ላይ ንግድ ከዛ የባሰ ሆነዋል። የአክቲቪስቶቹ የግል ሚዲያ ብሎም የፐብሊክ ሚዲያው በሙሉ የተገዛ ነው የሚመስለው። እንደዚህ በል የሚለውን ትዕዛዝ የሚቀበሉ ነው የሚመስሉ። ስለሆነ ዳኛና ሚዲያ ሰዎች ነፃነት ካላገኙ አገሩ ነው የሚበላሸው አገሩ። ስለሆነም ይህንን ፍርሃት አለብን። የዛሬው ቢያንስ ስህተት ኢንፎርሜሽን መስጠትና ሆን ብሎ ሰውን የሚጎዳ ህብረተሰብንና ቡድኖችን የሚጎዳ የሃይማኖት ይሁን የፖለቲካ የንግድ ማህበረሰብ የሚጎዳ ቃሎችም እየተባዛ ነው። ይህን ደግሞ እስከ የግል ቤት ውስጥ ገብተዋል። ስለሆነ ይህን ነገር መቀረፍ አለበት። ዘመናዊ ቴክኖሎጂ በመጠቀም ቃሎቹን በሚገባ መመዘን ምን ነው ስድቡ፣ ምን ነው ሀቅ ያልሆነው ኢንፎርሜሽኑ፣ ምን ነው ሆን ብሎ የሚወራ ምንስ ነው ሳይታወቅ በድንገት የሚወራ። አንዳንዶቹ ወደ ኋላ ሊመለሱ ይችላሉ። ይቅርታ ሊባልለትም ይችላል። አንዳንዶቹ በይቅርታ አይመለስም። የሰውን አጥንት የሰበረ በይቅርታ አይሆንም። ምክንያቱ ቆስሉ ጥልቀት ስላለው ነው እና አስፈላጊ ነው፣ መቀጠልም አለበት። የቋንቋም ጥረትን መታከል አለበት። ለአይነ አልባና ለመስማት ለተቻናቸው ሰዎች የሚረዱበት መንገድም ሶፍትዌሩ መግባት አለበት። ምክንያቱም አገሪቷ የሁላችን ነው። እንደውም አንዳንዴ ያንን ስድብ አይነቱ ቃላት የሚበዙት አካል ጉዳተኞች ላይ ስለሆነ ለማለት ነው የሚችለው። የዛሬ መድረክ የተዘጋጀው በትግራይ ውስጥ በትግርኛ ቋንቋ የሚሰራጩ የተለያዩ በማህበራዊ ሚዲያ የሚሰራጩ ጽሁፎች፣ ንግግሮች ትክክል የሆነው ካልሆነው የጥላቻ ንግግር የሆነው ካልሆነው ለመለየት ያግዛል ተብሎ የሚታሰብ የኤአይ ሞዴል ነው ተዘጋጅቶ የቀረበው ማለት ነውና ባለሙያዎቹ ይህንን ሞዴል ሰርተው ያቀረቡት ያው እንደምናቀው የተለያዩ የጥላቻ ንግግሮች የተለያዩ ሐሰተኛ የሆኑ መረጃዎች በሚሰራጩበት ጊዜ እንደምናቀው በሶሻል ሚዲያ ደግሞ በጣም በፍጥነት ስለሚሰራጩ ሁሉም ሰው ልብ ውስጥ ይገባሉና እንደዛ ሲሆን አሁን ደግሞ ካለንበት ከጦርነት በኋላ ያለንበት ሁኔታም ስላለው ሁሉም ሰው ሴንሲቲቭ ነው። በጣም ቶሎ ስሜታዊ ይሆናል፣ ቶሎ ነገሮችን ያንጸባርቃል እና ሐሰተኛ የሆኑ መረጃዎች የሚያቀርቡ አካላት ደግሞ ያው ተሰሚነት ይኖረናል፣ ተጽዕኖ መፍጠር እንችላለን ብሎ በማሰብ የሚያደርጉት ነውና በተቻለ መጠን ያው ሄት ስፒች እና እነዚህ ፎልስ ኢንፎርሜሽን የህብረተሰብ መተማመን የሚያጎድል እርስ በርስ ያለህን መቀራረብና መተማመን ይሄ ሶሻል እንትኑ ዲቪዥን ወይ መከፋፈል የሚፈጠር ለተለያየ ጥሰትና ለተለያየ ችግር የሚዳርግ ስለሆነ በተቻለ መጠን ሐሰተኛ የሆኑ መረጃዎች ሐሰተኛ ካልሆኑ መረጃዎች በመለየት በጥንቃቄ ከሆነ ኢንፎርሜሽን ሼር የምናደርገው ችግሮችን ያቀላል ተብሎ ስለሚታሰብ ለዛ ነው ባለሙያዎቹ ይህንን ሞዴል ያዘጋጁት ማለት ነው። ያው የታወቀ ነው በእኛ ሀገር ኮንቴክስት ብቻ ሳይሆን የትም ዓለም ከዚህ በፊት የነበሩ ጦርነቶችን ብታይ በጣም አውዳሚ የሚባሉ
በጣም ብዙ ህብረተሰብ ያለቀባቸው በጣም ብዙ ንብረት የወደመባቸው የተለያዩ ሲቪል ወር ምንላቸው እርስ በርስ ጦርነቶች አሁን በታሪክም ስታይ ብዙዎቹ በሐሰተኛ ኢንፎርሜሽን ትክክል ባልሆኑ መረጃዎችና የጥላቻ ንግግሮች አንድ ግሩፕ ሌላኛውን ግሩፕ በጥላቻ ንግግር እንትን የሚመጡ ናቸውና የጥላቻ ንግግር ቀላል አይደለም ኢምፓክቱ የሚያመጣው መዘዝ በጣም ሰፊ ነው እስከ ጦርነት ድረስ እስከ በጣም ሰፊ ሆነ ውድመትና እልቂት የሚያመጣ ስለሆነ እኛ ጋርም የፈጠረው ያንን ተመሳሳይ ነገር ነው ስለዚህ በተቻለ መጠን በሌላ የሚከሰት ብዙ ጦርነትና ግጭት ሊኖር ይችላል ግን ይሄ ደግሞ የሚያባብስና በራሱ ምክንያት የሚሆን ስለሆነ በተቻለ መጠን በሐሰት ወይም በጥላቻ ንግግር የሚመጡ መዘዞችን ለመከላከል በጣም ሊጠቅም የዛሬ መድረክ እጅግ ወሳኝ ነው በአጋጣሚ ነው ኤስቲኤስ የሚባለው ተቋም ሰስቴኔብል ቴክኖሎጂ ሶሉሽን ለመጀመሪያ ጊዜ 50 ምርጥና ብቁ ሴቶችን በቴክኖሎጂው አቅም ያላቸው የተጠቀሙ ሴቶችን ነው አወዳድሮ የመረጠውና በአጋጣሚ የትራውማ ሂሊንግ ስልጠና ለመስጠት ታድሜ ስለነበረ ለውጥ አይቻለሁ ያ ሲሰሩ ወደ አርቲፊሻል ኢንተለጀንስ እንዴት መጠቀም እንዳለባቸው ወደ በጎ እንዴት መቀየር እንዳለባቸው ሲማሩ ማይንድ shift በመጠቀም ደግሞ ትኩረታቸው አቅጣጫውን በማስቀየር ከጭንቅ ወደ ጥሩ ነገር የወጡበትና ተስፋ የሰነቁበት ስለነበረ ተቋሙን በእጅጉን ያመሰገንኩት እየቀጠለ ደግሞ ዛሬ ደግሞ ሂት ስፒች የንግግር ጥላቻ ማስወገድ እንዴት እንደሚቻል ነው ያመጣ ያለው ይሄ መሰረታዊ ነገር ነው በነገራችን ላይ አገር ያናጋ ያለው ህዝብ እንደ ህዝብ ያጠፋ ያለው ይሄ ነው ታሪክን ስንጎበኝ ስንቃኘው የታሪክ ማህደር ስንፈትሽ ለምሳሌ የናዚ የተባለ የጀርመን ፓርቲ ጀርመናውያንን በማይሆን ስሜት ነድቶ በወገኖቻቸው ላይ በህዝብ ላይ በአንድ ህዝብ ላይ በአይሁዳውያን ላይ ተነስተው 6 ሚሊዮን እስራኤላውያንን አጥፍተዋል ከአፍሪካ እንኳን ሩዋንዳን ብንወስድ በሁለት የሀገሪቱ ነባር ህዝቦች ሁቱና ትትስ ላይ የጥላቻ ንግግር ተቀስቅሶ ነው እንደዚህ በ90 ቀን ውስጥ ከ800,000 በላይ ወደ 1 ሚሊዮን የሚጠጋዝ ያለቀው እኛ ጋር ምን ተደገመው እኛ ጋር ከመሪዎች ጀምሮ እስከ ሃይማኖት ተቋማት በትላልቅ ሰዎች የምንላቸው ሞዴላችን ናቸው የምንላቸው አርአያችን ተምሳሌታችን አድርገን ያሰብናቸው ሰዎች እንደ ሀገር መሪ ወደ ጥሩ እድገት ይመሩናል እንደ ሃይማኖት ተቋም ለነፍስም ለስጋም ይጠቅሙናል ያልናቸው ሳይቀሩ የጥላቻ ንግግር ያመጡ ሰው ሳይሆን የሚገድለው የተሰየሙ ለምሳሌ ጁንታ ሲባል በቃ ጁንታ ነው እየገደሉት ያሉት እንጂ ሰው አይደለም ብሎ እንዲያስብ አእምሮው ማይንድ shift በመጠቀም ነው የሁሉ ጉዳት የመጣውና ይህንን ለማስቀረት የሚደረገው ጥረት ዲቨሎፕ ያደረጉት አፕሊኬሽን እጅግ የሚያስደንቅ ነው ቢያንስ በተወሰነ መልኩ ይቀንሳል በያምናለሁ ከዚህ በተያያዘ ደግሞ ይሄ አዌርነስ ክሬሽን የሚለው ግንዛቤ የመስጠት ጉዳይ ተጠናክሮ ከቀጠለ እናንተም እንደ ሚዲያ እንግዲህ በመንግስት ደረጃም ስናየው ልክ 3 ነው የመንግስት አወቃቀር ህግ አውጪ ህግ ተርጓሚና ህግ አስፈጻሚ አራተኛ መንግስት ለምንይዘው ግን ሚዲያ ነው ሚዲያ ሁሉ ጋር ተደራሽ ስለሆነ እንደዚህ እየቀሰቀሰ ከሄድን መጥፎ ንግግር መጥፎ ከሆነ መጥፎ ነገር እንደሚያመጣ ውጤቱ መጥፎ መሆን ምናሳውቀው ከሆነ ሊስተካከል ይችላል የሚል እምነት አለኝ የሃይማኖት ተቋማትም በቃ ኃጢያት በሶስት ነገር ነው እንደሚሳን የሚነግሩን በሐልዮ በነቢብ በገብር በሐሳብ በንግግርና በተግባር ነው ስለዚህ የግድ በመተግበር ብቻ አይደለም ከመተግበር በፊት ያሰው ሐሳብ ራሱ አደገኛ ነው ለዚህ ነው የቴዎሎጂ ምሁራን ሲያስረዱን ቴዎሎጂና ሳይኮሎጂ የሚገናኝበት ነጥብ ሳይሆን ማነሳው ያለውት በጣም በሚገርም ሁኔታ ንግግር አደገኛ መሆኑን አንድ ኃጢያት ውጤት መሆኑን ያመጡና ሳታ ለምሳሌ የመጽሐፍ ቅዱስ ላይ ለመጫቶችና ለርጉዞችና ለመጫቶች ወዮላቸው ሽሽታችሁ በክረምትና በሰንበት እንዳይሆን ተክታችሁ ጸልዩ የሚል ቃል አለና እሱ ሲተረጉሙት እርጉዞች የተባሉት ኃጢያትን ያሰው እክን እገለዋለሁ እክን አጠፋዋለሁ ብሎ አስቦ ግን ሳይተገብረው ሳይወልደው
እግዚአብሔር የሚጠራው ከሆነ ኃጢአት ሰርቷል እድሜ ቢጨምር ይገድል ነበርና ይላሉ። መጫቶች ያሉት ደግሞ ኃጢአትን አርግዘው ወልደው ለተገበሩ ለፈጸሙት ነው። ስለዚህ ጥላቻ እንኳን ተናግረው ሳትናገረው ስታስሙ ኃጢአት መሆኑን የሚያውቅ ለህሊናው የሚኖር ህዝብ ከፈጠር መቀነስ እንችላለን። ንግግር በራሱ ከባድ ነው። ሰው ለሶስ ሲመታው ፊዚካል ነው ጉዳት የሚያደርሰው ተጠግነዋል። እዚህ ጋር ብትመታው በበትር ደም ቢፈስ ይታያል ይጠገናል። የንግግር ቃላትን ከባድ ነው። እናስታውሳለን የዛሬ 20 ምናምን ዓመት ዚኔዲን ዚዳን የሚባል የዓለም አቀፍ በጣም በዓለም አቀፍ እውቅና የነበረው እንደነ ማራዶና እንደነ ፔሌ ተጫዋች የነበረ በዘመኑ ስለሱ ጫማ መስቀያ ጨዋታ እየተካሄደ የንግግር ቃል ክፉ ቃል ተናግሮት ነው ቤተስታ የመታውና ታሪክ የተበላሸበት። ከዛ የንግግር ስፒች ባለሙያዎች ሲያዩ የከንፈር እንቅስቃሴው ሲያጠኑ እናቱ እንደሰደበበት ነው የመጡት። ሰው ሲሰድብህ የምታመጣው ሪአክሽን የምታሳየው ስሜት ከባድ ነው። ኢሚዲየትሊ አክሽን ትወስዳለህ። ስለዚህ ይጎዳል እንደ ግለሰብም እንደ ማህበረሰብም እንደ ሀገርም። ይህን ለማስቀረት ያደረጉት ጥረት እጅግ የሚደነቅ በመሆኑ ኤስቲኤስን እናመሰግናቸው ይገባል። እዚህ ያለ ነው ዛሬ የተገናኘንበት ምክንያት ምንድነው? ክሬት ያደረገ ነው በኤስቲኤስ ክሬት የተደረገ የኤአይ ሞዴል አለ። ይሄ ኤአይ ሞዴል ቫሊዴት ማድረግ ነው አሁን የተገናኘንበት ማለት ነው። ማሳየት ማለት ነው። ማሳወቅ ምን አይነት ኤአይ ነው የሰራ ነው የሚለው ነው እና ምን አይነት ኤአይ ነው የሰራ ነው ኤስቲኤስ የሰራ ነው ኤአይ ሄት ኢንፎርሜሽን ሚስ ኢንፎርሜሽን እና ዲስ ኢንፎርሜሽንን አይደንቲፋይ ማድረግ የሚችል ኤአይ ነው። ሞስትሊ ቤዝድ በትግርኛ ቋንቋ ማለት ነው። በትግርኛ ቋንቋ ያደረግንበት ሪዝን ደግሞ ሞስትሊ ከዚህ በፊት በትግርኛ ቋንቋ የተሰሩ የኤአይም ሆነ የጉግል ፎርማቶች የሉም። በጣም ሬር ነው። ኢቭን በጉግል ትልቅ ካምፓኒ ነው ዋናው፣ ግን በጉግል ያሉ ትግርኛ ቃላቶችን ስናይ የኢትዮጵያ ትግርኛ ቋንቋ ላይ ሆኖ ይችላል ሁላ ማለት ነው። እዚህ ነገር ላይ በጣም ላክ ኦፍ ሪሶርስ ስላለን ትግርኛ ቋንቋ እሱ ነገር ላይ መስራት አለብን ብለን ስላመንን ነው። በተጨማሪም ከዚህ በፊት የተደረገው በትግራይ ክልል ውስጥ የተደረገው ጦርነት የኤአይ ክሬት እንድናደርገው ሞቲቬት አድርጎናል። ምክንያቱም የተለያዩ የጥላቻ ንግግሮችን ዘር ተኮር የሆኑ ንግግሮችን ስለነበሩ ነው። እነሱ ነገር አይደንቲፋይ ማድረግ ሰዎችን ማሳወቅ ስላልቻልን ነው። በተለያዩ ፕሮፓጋንዳዎች ተታለው ስቲል ወደ ሜዳ ወርደው ላይ ጦርነት ውስጥ የገቡ ብዙ ወጣቶች አሉ። በዛ ምክንያቱም በጣም ብዙ ወጣቶችን አጥተናል። በጣም ብዙ ውድመት ከስረናል። እንደ ትግራይ ብቻ ሳይሆን እንደ ሀገሪቷም ማለት ነውና እሱ ነገር ላይ አይደንቲፋይ ማድረግ ማለት ነው። እሱ ነገር ካሁን በኋላ እንዳይቀጥል የተደረገው ያለፈው ሆኗል። ግን ያ የሚቀጥለው ነገር ደግሞ እንደዛ ድጋሚ እንዳይፈጠር ህዝቦቻችን እያንዳንዱ እውነታውን ማወቅ ስላለባቸው የትኛው ነው ሄት የትኛው ነው ሚስ የትኛው ነው ዲስ የሚለው ነገር አይደንቲፋይ ማድረግ አለብንና አትሊስት ሬር ይሆናል ማለት ነው። ፕሮፓጋንዳ ከሌለ እንግዲህ እውነታውን ብቻ ቤዝ አድርጎ መጠላት የሚችል ሰው የለምና ትሩዝ ፋክት ላይ በቃ እውነታውን ብቻ ማሳወቅ ማህበረሰቡን እውነታውን ብቻ ማሳወቅ ፕሮፓጋንዳ ቦታ ለመስጠት ለፕሮፓጋንዳ ቦታ ለመስጠት ነው ይሄ አይ ክሬት ያደረግነው ማለት ነው። እንግዲህ ተደራሽነቱ ትግራዋይ ባለበት ትግርኛ ቋንቋ መናገር የሚችል ሰው ሁሉ መጠቀም ይችላል። ቼክ ማድረግ የሚፈልግ ሰው ሁሉ መጠቀም ይችላል። እንዴት ነው አጠቃቀሙ የሚለው ደግሞ ትሬኒንግ ይሰጥበታል። ትሬኒንጉ ግን ላይክ የኛ ኤአይ ሞዴል ግን አዘ ሞዴል ነው ክሬት የተደረገው as a platform as application ገና ወደፊት መሰራት ያለበት ነገር ነው። ጀምረናል። ሶ ላይክ ኮላቦሬሽን ያስፈልጋል ከተለያዩ የመንግስት አካላት የሀገር አቀፍ ኤንጂኦዎች ሊሆን ይችላሉ እና ደግሞ ኢንተርናሽናል የሆኑ ኤንጂኦዎች ጋር ኮላቦሬሽን በመፍጠር ሪሶርሶቹን ማግኘት ግዴታ አለብንና ይሄ ነገር የሆነ እንደ ሞዴል ብቻ መቀጠል ሳይሆን ያለበት አነው ስትራግል ነው። በጣም ከባድ ነው። ዳታ ኮሌክቲንግ በጣም ብዙ ነገሮች አሉ። ግን እነሱን ነገር ለማለፍ ደግሞ ኤስቲኤስ ብቻውን የሚሰጥ ኃላፊነት ሳይሆን የተለያዩ የመንግስት ያልሆኑ ተቋማትም ኮላቦሬት በመሆን መስራት ያለበት ስራ ነው። ኤስቲኤስ ኣብ ቴክኖሎጂ ዝተዓጠቐ ማሕበረሰብ ትግራይ ንምፍጣር ኣብተ ጸጋሚ ኩነታት ወይ ድማ ጦርነት ግዜ ዝተመስረተ ዘይመድረፋይን ዘይሃይማኖታውን ትካል እዩ። ኣብ ቴክኖሎጂ ዝተዓጠቐ ማሕበረሰብ ንምፍጣር እንደገና ኣብ መናእሰይ ኣብ ደቂ ኣንስትዮ
أبسناي محدارن أو digitalization فوكس جرنا كسرح لنا بزبل ناستات كل تعمد زأكل بنهو العقمنا تزوج حبارت لجنا voluntarily فوكس جرنا نسرحنا تنحنا هنا بوانا نتكعني مستي نتجرز إن أخناتات سلام استزرقت تجري سلام استزرقت عدي كلنا حجرن حزنا سلزلنا أو سلام بتعمد أوت جرنا كسرح لنا بزبل أهنس السلام نسرحنا تنحنا هنا مالتيو أمنا أسين لجنا اسكع فيدرال زخدة أبي تخرج جورنا له كان حتى من أسيت جراي أنت أيام زبل بتخرج ناس رح ناس هنا أبي input مزرعونا له سرح نيرو كافت بسرح نيم سرح تات مالتيو so هذا دعنا بتعمي pressing issue ولما as you أتذكر زخنا قناتات على social media أم mainstream media محلالفو تزاوج حواريتات ناس اللي زرعاتات كمون سبات نمج روار زي تراجع بس حواريتات شير بمجار بمزرجحل عدنا كلنا كمون هاجرنا حدا جازته هناتات كم زلوا خلاتنا نفولت يو سلزي زين مقراف انتي نجبر بزول حساب تبكيسنا كم STS تنخل عقم من المركات تازرخ بنا يعدل نبتكام artificial intelligence تتعلمنا تكنولوجيا تتعلمنا حزون زحزنا يا حساب تكنولوجيا سلزول تكنولوجيا تتعلمنا زعم زيكن فتحنا خلينا بزول حساب زوم ناس اللي زراعات كمان مزخيل نعتهم identify جيرو فوليو زي ناس اللي زراعيو زي سلامة زراعيو زي حسد حبريت أيلك فل زخيل artificial intelligence model سريحنا أغرينا لنا لما أنتي مالتيو so زي validate كتقولنا أنا أدكيناكم زلنا زي نبصرح عندنا لعلي عسرت شيء زخونو وناس اللي زراعاتن حسد حبريتاتن كمون تخكلني حبريتاتن حواويسنا نز موديل كسلتن جيرنا كرداء جيرنا دحر إذا موديل زي كفليلنا بزخون الملكو أدالينا يلنا لما أنتي مالتيو so وزيك نقولنا عدنا credible زخون information زتزاري حواريتات السارة جولو زركولو من قدتات نمفتار نايبع علنا عشرة كنو جبرني أنا بزتو قصص سرحنا يأيو كيدو خيدوون ناب AI integrated fact checking platform كهلونا مالتون fact checking platform تات بتقرنيا بقاوقنا بزح زلون يكون كمتي على زل نسكع زلنا حوريتا قاداس أبي تبيع بزتو سنة ملقو وحدات اللو جن نساتهم تقرنيا سبورت بيخونن كلايك عفوا اللي زجورهم مانوال سيم نساتهم مالت ويجازيت أنياتات ويجازتو سنو سبات في تزجوروا معند fact checking platform سيم زلو أزيجن AI integrated عند حركوينو وتي AI بعلسو سبي هلو ويهلو حسيو أجنازيو ترين سلز تجارة كفال يلنا زخل عينة موديل جرنا أنا سريحنا زلنا مو أو زي أوي input كتبنا أنا أدكيناكم زلنا سلز مزاخم عندنا بدعمي مسجن በመጀመሪያ ሁላችሁንም እንኳን ደህና መጣችሁ ወደዚህ ቫሊዴሽን ወርክሾፕ ማለት ፈልጋለሁኝ ስሜ ብርክታይት ይባላል የመጣሁት ከኤሊዳ ነው ኤሊዳ ላለፉት በርካታ አመታት ጀንደር ቤዝድ ቫዮለንስን በመዋጋት ሴቶች ኢምፓወርመንት ላይ አሁን ደግሞ ፒስ ቢልዲንግ ላይ የተለያዩ ስራዎችን በመስራት ትገኛለች አሁን ደግሞ ከሰርች ፎር ኮመን ግራውንድ ጋር በመተባበር ፕሮጀክት በአማራ ክልል በኦሮሚያ በትግራይና በአዲስ አበባ ኢምፕሊመንት ያደረግን እንገኛለን ማለት ነው በዚህ ፕሮጀክት ስር ደግሞ 12 የሚሆኑ ዲጂታል ፒስ ቢልደሮችን እንደዚሁም ደግሞ 9 ሲዩሶችን የተለያዩ ፒስ ቢልዲንግ ስራ ላይ ዲጂታል ስፔስ ላይ ሄት ስፒችን ሚስ ኢንፎርሜሽንን ዲስ ኢንፎርሜሽንን መከላከል እንዲችሉ የተለያዩ ካፓሲቲ ቢልዲንግ አዌርነስ ሬዚንግ ፕሮግራሞችን ሳፖርት ያደረግን እንገኛለን ኤስቲኤስ ደግሞ የዚህ ሳፖርት አንዱ አካል ነው ማለት ነው ሶ ዛሬ ኤአይ ጀነሬትድ የሆነ ሄት ስፒችን ሚስ ኢንፎርሜሽንን መከላከል የምንችልበትን ቱል ሰርተውልናል ማለት ነው ሶ ዛሬ ያንን እናያለን ሶ ይሄ ፕላትፎርም ቆንጆ እድልን ይፈጥርልናል ማለት ነው የተሰራውን ቱል ፊድባክ ለመስጠትና የበለጠ ኢፌክቲቭ እንዲሆን ይረዳናል ማለት ነው